ሁሌ ከዜና ሁሌ ከዓለም ነዋሴ ሁሌ ከኢቢሲ ሁሌ ከቢቢሲ እየሰማ ትችለዋለህ ወይ? በርከክ ካልክ ነገ ሊሆን ያለውን እግዚአብሔር ዛሬ ይነግራል። ዛሬ የሰማ ሰው ካለ አሜን ይበለኝ። የጸሎት ዋና ነገሩ ንግግሩ አይደለም፣ ታይም ነው። እግዚአብሔርማ ሳትጸልይ ምን እንደሚያስፈልግ ያውቃል። ለእግዚአብሔር ጊዜ መስጠት ነው ጸሎት። ለፊልም ጊዜ አለ፣ ለብዙ ነገር ጊዜ አለ። ለጸሎት ጊዜ የለም። ስትጸልይ ራሱ ጌታ ሆይ ክብር ላንተ ይሁን፣ አንተ እንደሰው አይደለም። ለጥ አንቺ ሴትዮ አንተ ሰውዬ ተባብሎ ጸሎት የለም። የቤተሰብ አባልህን መበደል የጸሎት እንቅፋት። ራሱ ሰይጣን ቤት ውስጥ እንዳትጸልዩ ሲፈልግ ምን ያደርጋል? አንዳችሁ ከሌላችሁ ጋር ያጋጫችኋል። በቃ ተናደ ተጠቅልለተኛል። በቃ ይቆም ሰይጣን ተኛ እንደዚህ ያልካየ እግዚአብሔርን ወርሺፕ አጋንንት ካንተ የሚፈልገው እንድታመልከው እኮ ነው። ወርሺፕ ኖ እግዚአብሔርን ደግሞ ወርሺፕ የምታረግበት ጸሎት አለ። ታመልከዋል። አንተ አምላኬ፣ አንተ ንጉሴ፣ አንተ እያልክ ማለት ነው። ከዚህ በኋላ ህይወቴን ላንተ አስገዛለሁ። ዘመኔን፣ ፍቃዴን፣ ሐሳቤን፣ ወጣትነቴን ላንተ አስገዛለሁ። እሰጥሃለሁ ጌታ ሆይ አንተ ብቻ ግዛኝ፣ አንተ ብቻ እያልክ ምጸልየው ራስን የመወሰን ጸሎት። ጸሎት ከእግዚአብሔር ጋር የመነጋገር እድል ነው። ጸሎት ንግግር ከሆነ ዋን ዌይ አይደለም፣ ቱ ዌይ ነው። ጸሎት ቱ ዌይ ነው እንጂ ዋን ዌይ አይደለም። እኔም አወራለሁ እሱም ያወራል ማለት። አሁን ንግግር ከሆነ እኔም አወራለሁ እሱም ያወራል። ጸሎት ዋን ዌይ አይደለም፣ ቱ ዌይ ነው። ዋን ዌይ ማለት እንደዚህ ደህና ነህ፣ እንደምን ነህ፣ ሰላም ነህ፣ ቤተሰብ ደህና ናቸው ብለህ ትሄዳለህ። አትሄድም። ይሄ ንግግር ሳይሆን ነገር ፍለጋ ነው። አልገባህም ያልኩት። ደህና ነህ፣ እንደምን ነህ፣ ቤተሰብ ሰላም ነው፣ እኔ እላለሁ እሱ ይላል፣ እኔ እላለሁ እሱ ይላል፣ ይመልሳል። አንተ ደህና ነህ ይለኛል። ይሄ ንግግር ይባላል። ግን ያዜንን ደህና ነህ፣ እንደምን ነህ፣ ሰላም ነህ፣ ስራ ጥሩ ነው፣ አንተ ደህና ነህ ብለህ ከሄድክ ይሄ ሰውዬ ለአሟል እንዴ ነው። ንግግር የሚሆነው ቱ ዌይ ሲሆን ነው። አንዳንድ ሰው እንደዚህ ነው የሚጸልየው፣ ጌታ ሆይ ክብር ላንተ ይሁን፣ አንተ ታላቅ ነህ፣ አሜን። ይወጥ ቀጥ ብላ የገባው ሰው ካለ የአንዳንድ ሰው ጸሎት እንደዛ ነው። ጌታ ሆይ ክብር ቻው ይል ይንበረከክና እግዚአብሔር አንተ ታላቅ ነህ፣ ስም ይባረክ፣ አንተ ምቀየው ወጋው። ጌታ ሆይ ደግሞ እንደዚህ ሆኖ ከዛ እንደዚህ ሆኖ አሜን። ቆይ እንጂ አንተ በጸሎት አውርታል፣ እሱ ደግሞ በቃሉ ያወራል። አንተ በጸሎት አውርታል፣ አንቺ በጸሎት አውርተሻል፣ እሱ ደግሞ በቃሉ ያወራል። ሄሎ ቱ ዌይ ነው ጸሎት፣ ዋን ዌይ አይደለም። ያንዳንድ ሰው ጸሎት አይደለም፣ ነገር ፍለጋ። ከሚስት ጋር በአንድ ቤት እየኖርክ አንነጋገርም ካልክ ጥሩ ህይወት ውስጥ እንዳልሆንክ ማሳያ። ካልተነጋገራችሁ ጥሩ ህይወት ውስጥ እንዳልሆንክ ማሳያ ነው። ክርስቲያን ነኝ ግን ከእግዚአብሔር ጋር አንነጋገርም ትላለህ። ተዘጋግተናል እኮ እኛና እግዚአብሔር፣ ብዙዎቻችን እኛና እግዚአብሔር ተዘጋግተናል። ክርስቲያን ነን ግን ተዘጋግተናል። እንዲሁ ብቻ ምግብ ስንፈልግ ብቻ ልክ እንደ ይሄ ትንሿ እህት የለም ሳምጫች እንደሚል ጎረምሳ ምግብ ብቻ ስንፈልግ ክብር ላንተ የሆነ ወፈር ባለ ድምፅ ክብር ላንተ የሆነ እንደማለት ነው። እንደዚህ አልፎ እየገባ የምትቀመጥ ሰው ሁላ። እሺ እኔ በበኩሌ ሰማኝ እኔ በበኩሌ ሳይነቅፍ በልግስና የሚሰጥ ጌታ ማቀው አንድ ብቻ ሳይነቅፍ ነው የሚሰጥ። ከእግዚአብሔር ጋር ብታወራ ይሻላል። ሰው 50 ብር ሊሰጠው 5 ሺህ ብር ያወራል። ሰው 5 ሺህ ብር ሊሰጠው 500 ሺህ ብር ነው የሚያወራው። የ600 ሺህ ብር ያወራል። በቃ የ6 የ700 የ900 ሺህ ብር ያወራል። ሁለተኛ ጸሎት እምነት ነው። ጸሎት ምንድነው? እምነት ነው። አትጸልይ ማለት አታምንም ማለት ነው። ደግሞ ይገርማል። ለማትችለው ነገር ብቻ ሳይሆን ለምትችለውም ነገር ነው ጸሎት። ጻፉ። ጸሎት እምነት ነው። ለማትችለው ነገር ብቻ አይደለም፣ ለምትችለውም ነገር ነው ጸሎት። ለምትችለው ማድረግ እምነት ነው ጸሎት። ትጸልያለህ ማለት ታምናለህ ማለት ነው። ፋዘር ትላለህ፣ ኢየስ አመሰግናለሁ፣ አንተ የኔ ኢኮኖሚ ነህ፣ አመሰግናለሁ። አሁን እግዚአብሔር አመሰግናለሁ። እኔ ልበላ ስል ብቻ እየበላው አመሰግናለሁ። እንጀራውን ከፍ አደርገዋለሁ ወደ ላይ፣ አመሰግናለሁ። እንጀራ ሰጠኝ፣ ልጆች ሰጠኝ፣ መሀል ላይ ቦሬ መሀል ሁሉ አመሰግናለሁ። ክብር ላይ አትጸልይ ማለት አታምንም ማለት ነው። ትጸልያለህ ማለት ታምናለህ ማለት ነው። ታምናለህ። ሶስተኛ በእግዚአብሔር ፊት መራቆት ነው ጸሎት። ልክ ለሐኪማችን ራሳችንን እንደምናራቁተው ራሳችን እንደምናሳየው አሟችሁ ሐኪም ቤት ስትሄዱ ሐኪሙ ተኛ ይላል። ከዛስ አውልቅ ይልሻል። አየሽ መፍትሄ ይሰጠኛል ብለሽ ስለምታምኚ ራስሽን ለሐኪሙ ታራቁቻለሽ። አረ እኔ ስፓርታከስ የካፓው ሻምፒዮን ማን አባቱ ነው ሱሬን የሚያስፈታኝ ትላል አትልም። ውጋይ ነው ውጋኝ እንደዚህ ሁሉ በጣም ሰቅሶ ሲይዝ ራስን ታራቁታለህ ብሎ ለሐኪሙ ሄደ። ገብቷል?
ታራቁታል። ልብስህን ያስወለቀ ሐኪም እንደዚህ ካደረገ ልብሱን ያወለቀልህ ሐኪም ከእንዴት ከዚህ ይልቅ። ይሄኛው ሐኪም እኮ ልብሱን እኮ ነው ልብስን እኮ ነው ያስወለቀ። ያኛው ሐኪም ግን እኮ ልብሱን ያወለቀልህ የሞተልህ ሐኪም እኮ ነው። የነፍስ ሐኪም እኮ ነው። አንተ ይረዳሃል። የነፍስ ሐኪም ይረዳሃል። አይገርምም? ይረዳሃል። ዋው ምና ይሄኛው እኮ አጠገብ ያለ እኮ ነው እሱ። ይሄ እኮ የሥጋ ሐኪም ነው። የነፍስ ሐኪም ስታወራው ገና ስታወራው ህመም እየታወራው ገና ስታወራው ብዙ ጊዜ ሐኪም እኮ ብዙ ሰው ታውቃለህ ሄዶ ምንም ዳዲ ሳይስ ድኖ ይመጣል። ሐኪሙን ብቻ አውርቶ ተፈውሶ ይመጣል። ሐኪሙን ብቻ አውርቶ ምን አለ? አይ ምንም ብዙ አይደለም ይሻላል ነው ብሎኛል። ቆለጭ ሐኪም ቤት ደርሰው መጥተው በቆለጭ ድኖ ቆጭ ገና እኮ መድኃኒት አልወሰደም። ልክ እንደዚህ ነው ሰው የሥጋውን ሐኪም እንኳን አውርቶ የነፍስህን ሐኪም ደግሞ ስታወራው ትበርከክትልና ፋዘር ትለዋል። ልብ ተሰብሯል፣ ተጎድተሃል፣ ብዙ ሐዘን አለብህ፣ ሸክም አለብህ። ተንበርክከህ እኮ ነው የኔ ጌታ ደክሞኛል፣ ከፍቶኛል እያልክ እያወራሁ እያለ የዛው ጋር የደስታ መንፈስ፣ የሰላም መንፈስ አንተ በደንብ አድርገህ አሜን በል። ከተንበረከክበት ስትነሳ ቅልል ብሎ በቃ አዲስ ሆነ። ቀና ብለህ ችግርህ እንደተመለሰልህ፣ ጥያቄ እንደተመለሰ፣ ጉድለቱ እንደሞላ፣ ነገሩ እንደተስተካከለ እዚህ ቤት ጴንጤ የለም ወይ? አሜን በል አንተ። እንደዛ ነው የሚሆን። አራተኛ ጸሎት የሰማይን ፍቃድ በምድር ነው። አባታችን ሆይ በሰማያት ስምህ፣ መንግሥትህ፣ ፍቃድህ እንዲሁ በምድር ቤት እንደሆነች የቱን በምድር ትሁን ማለት እዚህ ቀበሌ ትሁን ማለት አይደለም። በእኔ ህይወት ትሁን ማለት በእኔ ህይወት። አየሁ ጸሎት የሰማይ ፍቃድ በምድር ነው። አምስተኛ ጸሎት ነገ ዛሬ ነው። ስማ እኔን ሁሌ ከዜና ሁሌ ከዓለም ነዋሴ ሁሌ ከኢቢሲ ሁሌ ከቢቢሲ እየሰማ ትችለዋለህ ወይ? በርከክ ካልክ ነገ ሊሆን ያለውን እግዚአብሔር ዛሬ ይነግርሃል። ዛሬ የሰማ ሰው ካለ አሜን ይበለኝ። ይነግርሃል ነገ ሊሆን ያለውን ለሚጸልዩ ሰዎች እግዚአብሔር አስቀድሞ ነገ ሊሆን የሚቀጥለው ዓመት ሊሆን ያለውን ከዛ ሊሆን ያለውን ይነግርሃል። ገና ከቤት ልትወጣ ስትል ጠዋት ጸልየ ልትወጣ ስትል ነው ግባ ወደ ቤት ይልሃል። አሁን በዚህ በኩል ልትሄድ ስትል ነው በዚህ በኩል ሂድ ይልሃል። ከዛስ ጠላት የሆነ ቀስ ሊወረውር ሲል አንተ ከዜና እናሰማለን በቅድሚያም አርዕስተ ዜና ሲል ቀድመን ሰምተናል ትላል። የሰማኝ ሰው ካል ተንበርክከን ሰምተናል። ብራዘር ላይፍ ሰምተናል። አንዳንድ ምንጮቻችን እንደዘገቡልን ከሆነ ብለው ይለዋል። አንተ እንደ ትላንትና እንደ ከዛ በፊት በረከክ ብለህ እግዚአብሔር ይነግራል፣ ያወራል። ሄሎ ከባሬ ከአብርሃም ምደብቀው ነገር አለ አለ እግዚአብሔር። ኤልሳ ትዝ ይላል። ንጉሱ ጠየቀ እኮ ኤልሳ የሚባል ማን አለ? ቆይ እግዚአብሔር አስቀድሞ አየህ፣ እዛ የሚደረገውን እዚህ ይነግረዋል። በቃ እግዚአብሔር ይነግራል። እሱ እንድታቅ ፈልጋለሁ። ስድስተኛ ጎንበስ፣ ስድስተኛ ጸሎት በእግዚአብሔር ላይ ሙሉ በሙሉ መደገፍ ነው። ጸሎት በእግዚአብሔር ላይ ሙሉ በሙሉ መደገፍ ነው። ትጸልያለህ ማለት አሁን ወንበር ላይ የተቀመጥከው 50% ነው። ወንበር ላይ የተቀመጥከው እንዴ 75 ነው። 99% ነው የተቀመጥከው። ጸሎት ማለት 100% በእግዚአብሔር ላይ መደገፍ ማለት ነው። 100%። ሰባተኛ ጸሎት ጊዜ መስጠት ነው። ጊዜ መስጠት ነው። የጸሎት ዋና ነገሩ ንግግሩ አይደለም፣ ታይም ነው። እግዚአብሔርማ ሳትጸልይ ምን እንደሚያስፈልግ ያውቃል። ለእግዚአብሔር ጊዜ መስጠት ነው ጸሎት። ስምንተኛ ጸሎት መሳሪያ ነው። በዚህ በኩል ተኩሰ በዛ በኩል የሚመታ መሳሪያ ነው። የለም ዓለም ላይ እንደዚህ የለም። ይሄን ሰምተው እንዳይሰሩ አይሰሩም። ደግሞ ይሄን ወደ ሰሜን ተኩሰ ወደ ደቡብ የሚመታ መሳሪያ ጸሎት። እንደዚህ እኮ ነው። አንተ ምንጸ ባያ ሶስም ስትልጦ አይደል? ይሄ ማን ነው ትላለህ? አልሰማኝም ያልኩ ጌታ እዛው ቤት ውስጥ እኮ የተከራየው ክፍል ውስጥ ባያ ሶስም ዱብ ይላል። እንዴ እንተ ወደ ላይ ነው የጸለይከው፣ ወደ ታች ይወድቅ። አንተ ሄሎ አንድ መንፈስ አለ አሁን ይመታል፣ አይምሮን ይዞታል ስንል አልሰማም። ይመታል አንድ መንፈስ አለ ጧ ይላል። ወደዚህ እኮ ነው የጸለይከው። አምጣ ተለከሰ። ይገርም። እንደዚህ ረመዳን ያለ ትጸልያለህ ማለት በቃ ታጥቃሃል ማለት። አንድ ጊዜ አስታውሳለሁ አንድ የኛ ቤተክርስቲያን አገልጋይ መሳሪያ አለ ተብሎ ሊፈተሽ፣ እኔ ያደኩበት ከተማ አርሲ ነገሌ ፖሊስ ሄደ ሊፈትሽ ጥቆማ ደርሶኛል ብሎ እና አንኳኩ ወጣ። አቤት ምን መሳሪያ አለው ተብለናል፣ ፍተሻ የፍርድ ቤት ትእዛዝ አለኝ አላቸው። በቃ አምጣሉት። ገባና ትልቁን መጽሐፍ ቅዱስ ይዞ መጣ። ይሄው መሳሪያ ይመታል ስል ይመታል። በነገራችን ላይ መጽሐፍ ቅዱስም ሽጉጥም መታጠቅ አትችልም፣ ይባርቅብሃል። ያኛው ላይ መሳሪያ አንዱን ቁጭ አድርጋ አንዱን ያዝ እንጂ ሁለት ነገር ይዘህ ትችላለህ አትችለውም። ሄሎ ይሰማል። እኔ መሳሪያ ማለት ታጠቀው ለዛ ነው፣ ስለታጠቅኩ ነው። ኦልሬዲ። ዘጠነኛ
ጸሎት ለሁሉም ሰው ክፍት ነው። ለሁሉም ሰው ክፍት ቢኖር ጸሎት ነው። በቃ ለማንም ሰው የሚፈቀድ ነገር ጸሎት ነው። ለማንም ሰው ይፈቀዳል። ለማንኛውም ሰው ይፈቀዳል ጸሎት። ለምሳሌ ሐና ጸልያለች። ቀራጩ ሰውዬ ጸልዩዋል። እየሞተ የነበረው ሌባ መስቀል ላይ ጸልዩዋል እኮ። አንተ መሬት ላይ አልጸልይም ትላለህ፣ ሰው መስቀል ላይ ጸልያል። ለሁሉም ሰው ክፍት ነው ጸሎት። ለምሳሌ አገለግላለሁ ብለህ ብትል ቁጭ በል እንልሃለን። እጸልያለሁ ብለህ ብትል ግን ምንም አንልህም። ጸልይ ነው የምንልህ። ገብቷል? እዘምራለሁ ብዬ ብለን ያሁን ወደ ቤታችሁ ነው የምትፈሱት። አልገባም ያልኩት ጻፉ። የጸሎት እንቅፋቶች አንደኛ የምትለምነውን አለማወቅ። አንዳንድ ሰው ሳያውቅ የሚለምነው ሞቱን ነው፣ ጥፋቱን ነው የሚለምነው። የምትለምነውን አለማወቅ የጸሎት እንቅፋት። ሁለተኛ ያልተናዘዝከው ኃጢአት ነው። ሶስተኛ በልብ ውስጥ ያለ ጣዖት፣ አይነኬ ያረከው ነገር ማለት ነው። አይነኬ ያረከው ነገር በልብ ውስጥ ያለ ጣዖት። አራተኛ እምነት ማጣት። እግዚአብሔር ላይረዳኝ ይችላል ብሎ ማለት፣ እግዚአብሔር ላይረዳኝ ይችላል፣ ላያግዘኝ ይችላል። አምስተኛ ቂም መያዝ። ይሄ የጸሎት እንቅፋት ነው። ቂም መያዝ። በቃ ሰው ላይ አቂመህ ሳል ይዞ ስርቆት ቂም ይዞ አይሆንም። ስድስተኛ ጊዜ ማጣት። በጣም ቢዚ ናቸው እና አቤሜሌክ ጊዜ ማጣት ለጸሎት ለኳስ ጊዜ አለ። ማንቼ አርሴ አይበላም። ለአርሴናል ጊዜ አለ፣ ለፊልም ጊዜ አለ፣ ለብዙ ነገር ጊዜ አለ። ለጸሎትስ ጊዜ የለም። ስትጸልይ ራሱ ጌታ ሆይ ክብር ላንተ ይሁን፣ አንተ እንደ ሰው አይደለም። ትልቁ ጸሎታችን አንተ እንደ ሰው አይደለም፣ አሜን። በሰላም ያዋልከኝ። አይናቸውን ጨለማ እግራቸውን ቄጤማ እርግማን ነው እንጂ ጸሎት አይደለም። አይናቸውን ጨለማ እግራቸውን ቄጤማ ይቆ እርግማን እንጂ ጸሎት አይደለም። ለእርግማን ርብ ጉዳይ የቀረው ጸሎት እኮ በቃ የፈልፈላ ጸሎት። በቃ የብዙዎቻችን ጸሎት እንደዛ ነው። በቃ ቂም በቃ ውስጣችን ይዘን ማለት ነው። እንደው ጌታ ሆይ ጉዷና ያለው ጌታ ደግሞ ይገርማል። እንደዚህ ቂም ያስክበትን ሰው እየባረከው እየለመለመ እያበበ እያማረበት በቃ ገና ሙሽራ ገና እንደዚህ አበባ እያረገው ጌታ ሆይ ደስ የሚለኝ በሱ ነው። እግዚአብሔር እኮ ታውቃለህ፣ አንተ ሲደብር የሚተኩስ አይደለም እግዚአብሔር። እሺ ስንተኛ? ሰባተኛ የቤተሰብ አባልህን መበደል። የጸሎት እንቅፋት ነው። የቤተሰብ አባልን መበደል። አንቺ ሴትዮ አንተ ሰውዬ ተባብሎ ጸሎት የለም። የቤተሰብ አባልህን መበደል የጸሎት እንቅፋት ነው። ራሱ ሰይጣን ቤት ውስጥ እንዳትጸልዩ ሲፈልግ ምን ያደርጋል? አንዳችሁ ከሌላችሁ ጋር ያጋጫችኋል። በቃ ተናደ ተጠቅልለተኛል። በቃ ይቆም ሰይጣን ደስ ተኛ ተጠቅልለተኛ በቃ ሌሊት ሙሉ ሞባይልን እንዲህ ስታረግ ታድራለህ። ብርድ ልብስ ውስጥ ተደብቀ እንዲህ ያረክ ይሄ አውራጣት የተቀረጸ እርሳስ እስኪመስል ድረስ እንዲህ ያረክ ወደ ታች ያረክ ኮሜንት እየጻፍክ ምናምን በቃ ታድራለህ። የቤተሰብ አባልን መበደል የጸሎት እንቅፋት ነው። እሺ ጻፉ እንደዚህ ብላችሁ። እግዚአብሔር ጸሎታችንን ሁሉ ለምን አይመልስም? አንደኛ አሁን ስለማይጠቅመን፣ ሁለተኛ መቼም ስለማይጠቅመን ሊሆን ይችላል። የጸሎት ጥቅሞች ብላችሁ ጻፉ። አንደኛ ጸሎት ጥቅም አለው። ገብተዋል? ምናልባት አንድ የማትጸልየው ጥቅሙን ስለማታውቅ ሊሆን ስለሚችል፣ አንደኛ ከእግዚአብሔር ጋር ያለህን ግንኙነት ያጠናክረዋል። ጠንካራ ግንኙነት ከእግዚአብሔር ጋር እንዲኖርህ ያደርጋል። የእግዚአብሔርን ፍቅር ያስረዳሃል። ጸሎት ትጸልያለህ፣ በሚቀጥለው ቀን ይመልስልሃል። ትጸልያለህ፣ አሁን ያናግርሃል፣ ይመልስልሃል። ፍቅሩን ያስረዳሃል። በጸሎት ፍቅሩን ትረዳለህ፣ ያናግርሃል። ሶስተኛ መልስ ታገኛለህ። በጸሎት ለጥያቄ፣ ለህይወት፣ ለእንቆቅልሽ፣ ለችግርህ መልስ መፍትሄ ታገኛለህ ስትጸልይ። አራተኛ ምሪት ታገኛለህ። ዳይሬክሽን ታገኛለህ። ውጣ በዚህ በኩል ይልሃል እግዚአብሔር፣ ውጣ ይልሃል። መልስ ታገኛለህ። አምስተኛ ከፈተና ትድናለህ። በጸሎት ወደ ፈተና እንዳትገቡ ፈተና ውስጥ ግቡና ጸልዩ አይደለም ያለው ጌታ። ወደ ፈተና እንዳትገቡ ትጉና ከፈተና ትድናለህ። ሰባተኛ ከእግዚአብሔር ፍቃድ ጋር ትስማማለህ። የጸሎት ጥቅም እሱ ነው። ከእግዚአብሔር ፍቃድ ጋር ያንተ ፍቃድ ይሁን እንጂ የኔ አይሁን እንዳለ ጌታ በጌተሰማኒ እየጸለየ ፍቃድ ይሆናል። ከእግዚአብሔር ፍቃድ ጋር ትስማማለህ። እሺ ትላለህ፣ ትታዘዛለህ። ከእግዚአብሔር ፍቃድ ጋር ትስማማለህ። ስምንተኛ በመንፈስ ቅዱስ ትሞላለህ።
በጸለይክ ቁጥር አየህ ኃይልን ትቀበላለህ፣ ትሞላለህ፣ በመንፈስ ቅዱስ ትሞላለህ። ዘጠነኛ ክርስቶስን ትመስላለህ። የጸሎት አይነቶች አንደኛ የእምነት ጸሎት። የእምነት ጸሎት ያዕቆብ 5:15 የእምነት ጸሎት። ንፋስም የለም ደመናም የለም፣ ይሄ ሸለቆ በውሃ ይሞላል። እግዚአብሔርን አምነህ የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ በቃ ልክ እንደዚህ የእምነት ጸሎት። ሁለተኛ የስምምነት ጸሎት። ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ የስምምነት ጸሎት፣ የጋራ ጸሎት በህብረት ይነቃል ይፍረስ እንላለን። አሜን ትላለህ። ከቤተሰብ ጋር ተስማምት በአንድነት ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ ማለት ነው የስምምነት ጸሎት። ሶስተኛ የልመና ጸሎት ደግመዋል። የልመና እግዚአብሔር ሆይ እንዲያርግልኝ ይሄ እንዲሆንልኝ የልመና ጸሎት። እባክህ ጌታ ሆይ ጸጋህ እንዲበዛልኝ እንድትረዳኝ ጌታ ሆይ በህይወቴ ላይ ጣልቃ እንድትገባ የልመና ጸሎት። አራተኛ የምስጋና ጸሎት ደግመዋል። ፋዘር አመሰግንሃለሁ፣ ክብር ላንተ ይሁን ስለ ጥበቃ፣ ስለ ደግነት፣ ስለ ቸርነት 2017ን ስላሻገርከኝ እያንዳንዱን ደቂቃ ከኔ ጋር ስለነበርክ አመሰግንሃለሁ። የምስጋና ጸሎት። አምስተኛ የአምልኮ ጸሎት ደግመዋል። የትንበረከክና ጋድን you are holy ትለዋለህ። አንተ ቅዱስ ነህ፣ አንተ ጻድቅ ነህ፣ አንተ ኤልሻዳይ ነህ። ጉልበት ሁሉ ላንተ ይንበረከካል። ቅዱስ 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 ቅዱስ። አይኖቹ እንደ እሳት ነበልባል ይሆኑ፣ ደረቱን በወርቅ መታጠቂያ የታጠቀ እንደዚህ እያልክ እግዚአብሔርን ወርሺፕ። አጋንንት ካንተ የሚፈልገው እንድታመልከው እኮ ነው። ወርሺፕ እግዚአብሔርን ደግሞ ወርሺፕ የምታረግበት ጸሎት አለ። ታመልከዋል። አንተ አምላኬ ነህ፣ አንተ ንጉሴ ነህ፣ አንተ እያልክ ማለት ጌታዬ ነህ፣ እኔ አንተን አመልክሃለሁ፣ ነፍሴ ትገዛልሃለች። ይሰማል ማወራው እየሰማኝ ያለ ሰው እጁን ያሳይ። የሚገርም እኮ ነው። በቃ ገብቷል። ትጸልያለህ። አንተ ታላቅ ነህ፣ አመልክሃለሁ ጌታ ሆይ ትላለህ። ሄሎ ይሄ እንደዚህ ያለ ወሰንጋላ ምናምን ጠቋር ምናምን ድግምት ሟርት ምናምን እሱን አይደለም የምታመልከው፣ አንተ ጌታ ሃሌሉያ ትላለህ። ይሄ ካንተ አምልኮ የሚፈልግ መንፈስ ይወጋል። ከዛ በቃ የአምልኮ ጸሎት አለ። ስድስተኛ ራስን የመወሰን ጸሎት ደግሞ አለ። ከዚህ በኋላ ህይወቴን ላንተ አስገዛለሁ፣ ዘመኔን፣ ፍቃዴን፣ ሐሳቤን፣ ወጣትነቴን ላንተ አስገዛለሁ፣ እሰጥሃለሁ። ጌታ ሆይ አንተ ብቻ ግዛኝ፣ አንተ ብቻ እያልክ ምጸልየው ራስን የመወሰን ጸሎት። ሰባተኛ የምልጃ ጸሎት። ለሀገር፣ ለቤተሰብ፣ ለትውልድ እባክህ ጌታ ሆይ እያልክ ደግሞ የምልጃ ጸሎት ትጸልያለህ። ገብቷል። እግዚአብሔር ምህረት እንዲያረግ፣ እግዚአብሔር ይቅርታ፣ እግዚአብሔር ቸርነት ለምድር እንዲያረግ፣ ለቤተሰቦች፣ ለጓደኞች። ስምንተኛ የውጊያ ጸሎት። ዲያብሎስን ተቃወሙት። የውጊያ ወይም የተቃውሞ ጸሎት ጻፍ። የውጊያ ወይም የተቃውሞ ጸሎት። ዲያብሎስን ተቃወሙት፣ ልቀቅ ትላለህ። ክፉ መንፈስ። እሺ እንዲህ ብላችሁ ጻፈውን። ደግሞ የሚመለስ ጸሎት። በጣም የሚመለስ ጸሎት መጸለይ ከፈለጋችሁ በቃ ጸለይኩ ወዲያው እንዲመለስላችሁ ከፈለጋችሁ እንዲህ አሁን እንደምነግራችሁ ጸልዩ። አንደኛ እውነተኛ ችግር ለእውነተኛ አምላክ እውነተኛ ችግር ይሁን ችግሩ። አንዳንድ ሰው አመመኝ ሳይሆን ሊያመኝ ነው መሰለኝ ብሎ ይጸልያል። ሊቸግረኝ ነው መሰለኝ፣ ለወድቅ ነው መሰለኝ፣ ጌታ ሆይ ፈተና መውደቄ ነው መሰለኝ ብሎ ይጸልያል። እሺ ሁለተኛ ሰላም ያለበት ጸሎት። ከመጸለይ በፊትና ከመጸለይ በኋላ አንድ አይነት ስሜት አይሰማም። ጻፍ። ከመጸለይ በፊት የሚሰማ አይነት ስሜት ከጸለይክ በኋላ ከተሰማክ እሱ ጋር ችግር አለ። የችግሩ ባይቀየርም ስሜት ግን ይቀየራል። በቃ ትረጋጋለህ። ረብሻ ሁሉ ጸጥ ይላል። ሁከት ሁሉ ይስተካከላል። በቃ ድካም ሁሉ ይነቀላል። ሶስተኛ አምኖ መጸለይ ነው። አንዳንድ ሰው ጸልዮ ነው የሚያምነው፣ አምኖ አይደለም የሚጸልየው። ጸልዮ ከጸለየ በኋላ አሜን አመንኩ ይላል። አስቀድመ ነው ማመን ያለብህ እንዲመለስ ከፈለክ። እሺ አራተኛ ለሌላ ሰው የሚጸለይ ጸሎት። ለኔ የማይል ለሌላ ሰው የሚጸለይ ጸሎት፣ የሚመለስ ጸሎት። ጌታ ሆይ ትውልዱን፣ ሀገሬን፣ ወንድሞቼን፣ እህቶቼን፣ ቤተሰቤን ብለህ ስትጸልይ ወዲያው። አምስተኛ በፍቅር መጸለይ። ስድስተኛ በትዕግስት መጸለይ። ቅሽቅሽ አለ ማለት በትዕግስት መጸለይ። ሰባተኛ
በመታዘዝ መጸለይ። 5 የጸሎት የትኩረት አቅጣጫዎች በሉና ጻፉ። 5 የጸሎት የትኩረት አቅጣጫዎች። ጸሎታችሁ 5 የትኩረት አቅጣጫ ሊኖረው ይገባል። ምንም ጸልዩ፣ ግን 5ቱን የትኩረት አቅጣጫ መያዝ አለበት። አንደኛው የእግዚአብሔር ክብር ነው። ሁለተኛው የእግዚአብሔር ፍቃድ ነው። የእግዚአብሔር ክብር፣ የእግዚአብሔር ፍቃድ የትኩረት አቅጣጫ ማለት ነው። ፍቃዳችሁ ሳይሆን ፍቃዱ እንዲሆን እና ጌታን ግሎሪፋይ ማድረግ ክብር። ሶስተኛ የእግዚአብሔር አቅርቦት። አራተኛ የእግዚአብሔር ይቅርታ። አምስተኛ እኛ ለሌሎች ሰዎች ያለን ይቅርታ።